በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ በክርስቶስ ክርስቲያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች በውጭም ሀገራት በአገር ውስጥም ያላችሁ ክርስቲያኖች እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የኃያሉ አምላካችን ቸሩ መድኃኔ ዓለም ስሙ ለዘላለሙ የተመሰገነ ይሁን። በአራቱ ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በሰማይና በምድር ሁሉ ያለና የሚኖር አልፋና ኦሜጋ እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን። አሜን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ ታላቅ በዓል ላይ ደርሰናል። በቅድሚያ ከዛሬ ጀምሮ ቅድስት የተባለችው ሁለተኛይቱ ሳምንት ጌታችን በገዳመ ቆሮንቶስ ጾምን አንድ ብሎ የጀመረባትን ቀን በማሰብ የምንጾመው ጾም ነውና ክርስቲያኖች ለዚህች ዕለት እንኳን አደረሳችሁ አደረሰን። በሌላም ለእመቤታችን ቅድስት ድንግል ማርያም ኪዳነ ምሕረት ልጇ ወዳጇ ስለ ሰው ልጆች የካቲት 16 ቀን የምሕረት ቃል ኪዳን የተቀበለችበት ዓመታዊ ክብረ በዓሏ ነውና የእመቤታችን የምልጃዋ በረከት ከኛ ደካሞች ልጆቿ ለዘላለም አይለየን፣ በረከቷም ይብዛልን። አሜን። መልካም። እንግዲህ ዛሬ የምንማረው የትምህርታችን ርዕስ የምታመልኩትን ምረጡ በሚል ይሆናል። የዚህ ትምህርት ኃይለ ቃል የሚገኝበት የመጽሐፍ ቅዱስ ክፍል መጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 15 ላይ ነው። ታሪኩን ባጭሩ ግን አንበነው እናልፈዋለን። ኢያሱ ወልደ ነዌ ምዕራፍ 24 ከቁጥር 14 እስከ ቁጥር 24 ያለውን ባጭሩ እናየዋለን። አሁንም እግዚአብሔርን ፍሩ፣ በፍጹምም በእውነተኛም ልብ አምልኩት። አባታችሁም በወንዝ ማዶ በግብፅም ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርንም አምልኩ። እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ሕዝቡም ኢያሱን እንዲህ አይሁን፣ ነገር ግን እግዚአብሔርን እናመልካለን አሉት። ኢያሱም ሕዝቡን እንድታመልኩት እናንተ እግዚአብሔርን እንደመረጣችሁ በራሳችሁ ላይ ምስክሮች ናችሁ አላቸው። እነርሱም አዎ ምስክሮች ነን አሉ። እርሱም አሁን እንግዲህ በመካከላችሁ ያሉትን እንግዶች አማልክት አርቁ፣ ልባችሁንም ወደ እስራኤል አምላክ ወደ እግዚአብሔር አዘንብሉ አላቸው። ሕዝቡም ኢያሱን አምላካችንን እግዚአብሔርን እናመልካለን፣ ድምፁንም እንሰማለን አሉት ነው። ድንቅ ነው። በዘመኑ ታላቁ ኢያሱ ወልደ ነዌ የተባለ የነዌ ልጅ ቅዱስ ኢሳይያስ ምስፍናውን ከሊቀ ነቢያት ቅዱስ ሙሴ የተቀበለው በቀጣይ ይህ ታላቅ ቅዱስ አባት ነው። የሚገርመው እግዚአብሔርን ነው የምታመልኩት ወይስ የአሞራውያንን አማልክት ነው የምታመልኩት? ምረጡ ነው ያለ። ዛሬም የምታመልኩትን ምረጡ በሚል ታላቅ ትምህርት ብዙ የምናያቸውና የምንዳስሳቸው ነገሮች ስላሉ እንማራለን ማለት ነው። ሕዝቡም ኢያሱን አምላካችንን እግዚአብሔርን እናመልካለን፣ ድምፁንም እንሰማለን ነው። እግዚአብሔርን በአምላክነቱ እናመልከዋለን። በቤተ ክርስቲያን ውስጥ ቁጭ ብለን ቃለ እግዚአብሔርን በኪዳን ጸሎት፣ በቅዳሴ እንዲሁም በማታ የሰርክ ትምህርት
ቃሉን እንሰማለን፣ ድምፁን እንሰማለን ማለት ነው። በኢያሱ ዘመን የነበሩት ክርስቲያኖች ይህን ቃል ነው የገቡት። ዛሬም ይህ ለቅዱስ ታላቁ ኢሳይያስ የተነገረውና እሱም ለሌሎቹ የተናገረው ቃል የእግዚአብሔር ቃል ነው፣ ይሰራል። በዘመናችን እኛም የእግዚአብሔርን ድምፅ እንሰማለን እንጂ የጠላት ዲያብሎስን ድምፅ አንሰማም። መታወቅ ያለበት ይሄ ነው። ወቅቱ የጾም ወቅት ስለሆነና ጾምም ቢሆን ከጾሙ በረከት እንድናገኝ በትክክልም ከእግዚአብሔር ጋር ነው ያለነው የሚለውንም ፈትሸን እንድናውቅ በዚህ ዘመን ያለውን ባዕድ አምልኮትን በምን መልኩ ትውልዱ እየፈጸመው ነው። አንድ በአንድ ነው የምንነጋገረው። ኦሪት ዘጸአት ምዕራፍ 20 ቁጥር 3 እስከ 6 ላይ ከ10ቱ ትእዛዛት የመጀመሪያው ሕግ በድጋሚም ኦሪት ዘዳግም ምዕራፍ 5 ቁጥር 7 ላይ ተጠቅሷል። እንዲህ ይላል፣ ራሱ እግዚአብሔር ነው ያለው፣ ከእኔ በቀር ሌሎች አማልክት አይሁኑልህ። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ከሰው በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸውም፣ አታምልካቸውም። በሚጠሉኝ እስከ 3ኛውና እስከ 4ኛው ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወድዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና ነው ያለው። ዋናው ነገር መታወቅ ያለበት እግዚአብሔር በአምልኮቱ በሚያመልኩት ሰዎች ሌላ ባዕድ አምልኮ እስከገቡ ቀናተኛ አምላክ ነው። ሌላ ችግር ነው የሚፈጠርብን። ቀናተኛ ነኝ ነው ያለው። አሁን የማናቸውን ምሳሌ የተቀረጸውን ምስል ሲል በሌሎች ወንድሞቻችን ቤተ እምነት ያሉ ወገኖች ይህን ትርጉም የተቀረጸውን የሚለው ቤተ ክርስቲያንን ታቦታትን ነው ይላሉ። በሌላም የተቀረጸውን መስቀሉን ይህንን ጣዖት አድርጋችሁ ነው የምታመልኩት። ይህን ማለቱ አይደለም። መስቀሉም ኢየሱስ ክርስቶስ ቅዱስ ሥጋውን ቆርሶ ክቡር ደሙን ያፈሰሰበትን ጠላት ዲያብሎስን ድል ያደረገበት ስለሆነ የእርሱን ፍቅር እያሰብን መከራውን ተሸክመን እስከ ዓለም ፍጻሜ የምንሄድበት ነው። ቅድስት ቤተ ክርስቲያንም ማኅደረ መለኮት ናት። ምንም ጥርጥር የለውም። በመጽሐፍ ቅዱስ ብዙ ማስረጃ አይተናልም፣ ወደፊትም እናያለን። የተቀረጸውን ምስል ላንተ አታድርግ ያለው በእንጨትና በተለያዩ ልክ የአብርሃም አባት ጻድቁ የአብርሃም አባት ታራ እየቀረጸ ሸክላ እየቀረጸ እንጨት እየቀረጸ ጆሮ አላቸው ግን አይሰሙም፣ ዓይን አላቸው አያዩም፣ አፍ አላቸው አይናገሩም። እንደነሱ አይነት ምስልን ላንተ አታድርግ ማለት ነው እንጂ ከዛ ጋር አይገናኝ። አትስገድላቸውም፣ አታመልካቸውም። በሚጠሉኝ እስከ 3ኛውና እስከ 4ኛው ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ደግሞ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ነኝ ነው ያለው። ይሄ ነው ኦሪት ዘሌዋውያን ምዕራፍ 19 ቁጥር 31 ላይ ወደ መናፍስት ጠሪዎችና ወደ ጠንቋዮች አትሂዱ፣ እንዳትረክሱባቸውም አትፈልጓቸው፣ እኔ እግዚአብሔር አምላካችሁ ነኝ ነው ያለው። ይሄ ነው መታወቅ ያለበት። በዚህ ጾም ጊዜም ጾማችንም ጸሎታችንም ስግደታችንም ብርታታችንም ጥንካሬያችንም ከእግዚአብሔር ጋር ያለን ግንኙነት ከጾሙም ውጪ በጾሙም ጊዜ ያማረና የሰመረ እንዲሆን ህልማችን እውን እንዲሆን በምድር ላይ ተረጋግተን ሳንቅበዘበዝ ሳንጣደብ ሳንታወቅ ሳንረበሽ መኖር የምንፈልግ ከሆነ የእግዚአብሔርን ሕግ እንጠብቃለን። ከባዕድ አምልኮ ሌላው ራሳችንን ማራቅ አለብን። ብዙ ጣጣ ስላለ ወደ መናፍስት ጠሪዎች አትሂዱ፣ ወደ ጠንቋዮች አትሂዱ። ስንቶች ናቸው ወደ ጠንቋይ ዛሬ እየሄዱ ያሉት? እንዳትረክሱባቸው ነው። ወደ እነዚህ መሄድ ማለት መርከስ ማለት አትፈልጓቸው። እኔ እግዚአብሔር አምላካችሁ ነኝ ማለቱ በቂው እኔ ነኝ ነው። ከኔ ውጪ አምላክ የለም ነው። ይሄ ነው። በዚህ አሁን ባለንበት የመጨረሻው ዘመን ላይ ያሉ ሰዎች ብዙዎች የአምላካቸውን ሕግ ተላልፈው ፊታቸውን ወደ ጣዖታት ዘወር አድርገዋል። ለምሳሌ ያህል ጥቂቶቹን መዘርዘር ለትምህርታችን መልካም ነው። አንደኛ፣ በፀሐይ
በጨረቃ በከዋክብት በተለያዩ የሰማይ አሞራዎች የሚያመልኩና በየዛፉ ላይ መርፌ በመትከልና በማስተከል ክፉ የእርግማን ተግባር የሚፈጽሙ ወገኖች የሉም? አሉ። ከዚህ መንፈስ ውጡ። በመርፌ ማስተከልና መትከል የሚገኝ ነገር የለም። በፀሐይ በጨረቃ በከዋክብት ያለው እንዲህ ነው ያለው ቅዱስ አባታችን ሉቃስ በወንጌላዊው በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ ማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና የሚለው በፀሐይ በጨረቃ በከዋክብት ከሰማይ በታች በምናየው ሰማይ ስር ባሉት አታምልኩ ነው። ከሰማይ በላይ ባለው ከሐኖስ በላይ ባለው ቅዱሳነ መላእክትና ሰባት ሰማያትን ኢየሩሳሌም ሰማያዊት ድንግል ማርያም ያለችበትና ቅድስት ሥላሴ ያሉበትን ማለቱ አይደለም። ከሰማይ በታች የሚለው በፀሐይ በጨረቃ በከዋክብት በተለያዩ የሰማይ አሞራዎች የሚያመልኩና በየዛፉ ላይ መርፌ በመትከልና በማስተከል ክፉ የእርግማን ተግባር የሚፈጽሙ ወገኖች አሉ። ከዚህ መንፈስ ውጡ። ሁለተኛው በሬ፣ ቡሃ በግ፣ ቡሃ ጥጃ ከነ ሕይወታቸው በሚሰሩት ቤታቸው መሰረትና በሚገነቡት ሕንፃ መሰረት ላይ በመቅበር ሀብት ማግኛ መንገድ ሆነው ተቆጥረዋል። ይህን ያደረገ ትውልድ የለም። ይህን ይዘን ደግሞ ወደ ቤተ ክርስቲያን ጾም በሚጾምበት ጊዜ ወደ ቤተ ክርስቲያን በሚኬድበት ጊዜ ክርስቲያን መስለው ነጠላቸውን ለብሰው ይሄዳሉ። ቆሽሻችኋል፣ እረክሳችኋል፣ በመጀመሪያ ራሳችሁን ከጣዖታት አርቁ ነው። እንዲህ አይነቱ ጭካኔም ውሎ አድሮ በአስፈጻሚዎችና በፈጻሚዎች ጭምር መቅሰፍትን ያመጣባቸዋል። ይህንን ግን ማን አስተዋለው? ሶስተኛ የአሩሲያ እመቤት እያሉ በህንድ ጌጥ በሆነው ጨሌ በሙዳይ እየሸላለሙ በዛር መንፈስ መቆዘም ጣዖትን ማምለክ ነው። የህንድ ጌጥ እያስፈራቸው ጨሌዋን ጣሉ ሲባል ሽባ ቢሆንስ? አይምሯቸው አንድ ጊዜ ፋብሪካ ተሰርቶበት የጥፋት የአሩሲያ እመቤት እያሉ በህንድ ጌጥ በሆነው ጨሌ በሙዳይ እየሸላለሙ በዛር መንፈስ መቆዘም ያለባቸው ወገኖች፣ እናቶቼ፣ አባቶቼ የላችሁም? ይህንን ጣጣ ጣሉት። ምንም ስልጣን የለውም ዲያብሎስ። ጨሌውን ወርውሩት፣ የህንድ ጌጥ ነው። አራተኛ ዛራንጋሽ፣ ጫጩ ከልቻ፣ አዳልሞቴ፣ ብራለንጋ፣ ወሰንገላ፣ ወሰንገፋ፣ ጠቋር፣ አቴቴ፣ አመቼሳ፣ ቦረንትቻ ወዘተ እነዚህ ሁሉ የባዕድ አምልኮ ናቸውና ከዚህ ነገር እራሳቸውን አጽዱ። ይህን ሳታደርጉ ጨሌን ቤት አስቀምጣችሁ በዛራንጋሽና በዛር መንፈስ ተይዛችሁ ደግሞ ጸና ሲል ጭንቀት ሲይዛችሁ ወደ ቤተ ክርስቲያን ትመጣላችሁ። እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ ነው ያለው ነቢዩ ኤልያስ በአክዓብ ዘመን የነበሩትን ሰዎች። እስከ መቼ ድረስ ነው በሁለት ሐሳብ የምናነክሰው? አንዴ ወደ እግዚአብሔር፣ አንዴ ወደ ጣዖት። እንዴት ጸሎታችን ይሰማ? ይህ ወቅት ታላቅ ወቅት የጾም ወቅት ነው። ይህን ጾም በረከት እንድናገኝበት አንዱ በፍቅር እግዚአብሔርን እየወደድን ከባዕድ አምልኮ ራሳችንን ስንጠበቅ ነው። በትክክልም የምታመልኩትን ምረጡ። ለዕለቱ ቁጥር 1 ትምህርታችን እዚሁ ላይ ይቆየን። ቁጥር 2 ይቀጥላል።